በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሃይማኖተ አበው ዘቅዱስ አትናቴዎስ። ይህ ቅዱስ አባት ሐዋርያዊ አትናቴዎስ የጸናች ሃይማኖቱን በተናገረበት መጽሐፍ ዳግመኛ እንዲህ አለ። በእውነት እግዚአብሔር አብ ምስጋና ይገባዋል። በመለኮት አንድ በሚሆን በሦስትነት እናምናለን። ጌታችን ኢየሱስ ክርስቶስም ሰው የሆነ አምላክ ነው። አምላክ ያደረበት ሩቅ ብእሲ አይደለም። ከባሕርየ መለኮቱ እንደተገኘ ሆኖ ሥጋ ለቃል ሁለተኛ አልሆነም። ከእመቤታችን ከቅድስት ድንግል ማርያም ተገኘ እንጂ። በሕማሙ ጊዜ በመለኮቱ አልታመመም፣ በሥጋው ነው እንጂ። አብ በአካሉ በገጹ በመልኩ ያለ ነውና፣ ወልድም እንዲሁ በአካሉ በገጹ በመልኩ ያለ ነው። መንፈስ ቅዱስም እንዲሁ በአካሉ በገጹ በመልኩ ያለ ነውና፣ እንደ ሰው አይደሉምና እንደ ሰው አይወሰኑም። አምላክነት ያለው አካላት ናቸውና በአካል ሦስት በባሕሪ አንድ ብሎ ይህን ሃይማኖት የማያምን እንዲህ እኛ እንደወሰንነው አድርጎ ሃይማኖቱን የማይጽፍ ቢኖር ሐዋርያት ያስተማሯት ቅድስት ቤተ ክርስቲያን ታወግዘዋለች። ዳግመኛ በነሳው ሥጋ ሰው የሆነ የእግዚአብሔር አብ ቃል አንድ አካል አንድ ባሕሪ እንደሆነ አምነን እንናገር ዘንድ ይገባል አለ። ይህንንም የማያምን ሰው ሁሉ የእግዚአብሔር ተጋፊ የምእመናን ባለጋራቸው ነው። ዳግመኛም ይህ ቅዱስ ሐዋርያዊ አትናቴዎስ ጌታችን ኢየሱስ ክርስቶስ የተቀበለውን መከራ በመለኮቱ እንዳይደለ ዳግመኛም እንዳይታመም ቅዱሳት መጻሕፍት የተናገሩትን በሥራው ሁሉ ልናውቅ ይገባናል አለ። የእግዚአብሔር ቃል ነውና ሰው በመሆኑ መከራን ተቀበለ እንጂ ለዘላለም ሥጋን ተዋህዶ ይኖራል። ዳግመኛ ለወልድ ዋሕድ አንዱ የሚሰገድለት አንዱ የማይሰገድለት የተለዩ ሁለት ባሕርያት ሁለት አካላት የሉትም አለ። ዳግመኛ ሥጋ የሌለው ቃልና ሥጋ አንድ አካል አንድ ባሕሪ አንድ ገጽ በመሆን እንደ ተዋሃዱ ተናገረ። ሰው የሆነ አምላክ እርሱ ብቻ ነው። ፈጽሞ መለወጥ የሌለበት እርሱ ብቻ ነው። የእግዚአብሔር ቃል አንድ ገጽ አንድ አካል አንድ ባሕሪ አንድ ግብር በመሆን ሥጋን ተዋሃደ እንጂ። ዳግመኛም ጌታችን ነፍሱን ከሥጋው ስለመለየቱ ወደ ሲኦልም ስለመውረዱ ነፋሳትን ስለማውጣቱ እንዲህ አለ። ፀሐይ ብርሃኑን ነሳ፣ ጨረቃም ጨለመ። ከዋክብትም በከበረ ስቅለቱ ጊዜ ለመናፍቃን እንዳያበሩ ብርሃናቸውን ነሱ። ጨረቃም በምልአት ሳለ አላበራም። ፀሐይ ብርሃኑን በነሳ ጊዜ ፍጡራን ሁሉ በጨለማ ተያዙ። የፈጠራቸው ፈጣሪያቸውን እንደ ሌባ እንደ ወንበዴ በእንጨት ተሰቅሎ እንዳያዩት ቀኑ ጨለመ። ባለሟሉ መልአክም አላውያንን ያጠፋቸው ዘንድ ሰይፉን በእጁ መዞ ይዞ ከመላእክት መካከል ወጣ። የክርስቶስም ቸርነቱ በከለከላቸው ጊዜ ያ መልአክ የቤተ መቅደሱን መጋረጃ በሰይፉ መታው፣ ቀደደው፣ ከላይ እስከታችም ከሁለት አደረገው። መላእክትም ሁሉ ከሰማይ ሆነው እርሱን አይተው በአንድነት ሲቆጡ የአብ ምሕረቱ የወልድ ትዕግስቱ የመንፈስ ቅዱስ ቸርነቱ ከለከለቻቸው። ፀሐይ ብርሃኑን ነሳ፣ ዓለምን በጨለማ ተይዞ ሲድበሰበስ ተወው። ይህ ሁሉ ጌታችን ኢየሱስ ክርስቶስ ነፍሱን ከሥጋው ከመለየቱ አስቀድሞ ተደረገ። ነፍሱን ከሥጋው በለየ ጊዜ ያን ጊዜ በሲኦል ፈጥኖ ብርሃን ታየ። ጌታችን በአካለ ሥጋ ያይደለ በአካለ ነፍስ ወደ ሲኦል ሄደ። ሲኦል ተናወጠች፣ መሠረቶቿም እፈርስ አሉ። ምድርን ያለ ጊዜዋ እንዳታልፍ አጸናት። ደሙን በምድር ላይ አፈሰሰ፣ ከእልፈት ጠበቃት። በእርሷ ያለውን ሁሉ ጠበቀ። ስለ ፍጥረት ሁሉ ሥጋውን በመስቀል ላይ እንደተሰቀለ ተወው። ነፍሱ ግን ወደ ሲኦል ወርዳ ከዚያ ተግዘው የነበሩ ነፍሳትን አዳነች። ሲኦልንም በዘበዘች፣ ፍጥረትንም ሁሉ ገንዘብ አደረገች። ሥጋው በመቃብር ያሉ ሙታንን አስነሳ። ነፍሱም በሲኦል ተግዘው የነበሩ ነፍሳትን ፈታች። በዚያችም ሰዓት የጌታችን ሥጋው በመስቀል ላይ ተሰቅሎ ሳለ መቃብራት ተከፈቱ። ገሃነምን የሚጠብቁ አጋንንትም ባዩት ጊዜ ሸሹ። የመዳብ ደጆች ተሰበሩ። ሊቃነ አጋንንት ሰራዊት አጋንንት ድል ተነሱ። የብረት ቁልፎቿም ተቀጠቀጡ። ፍዳ መርገም ጠፋ። ቅድስት ነፍሱ በሲኦል ተግዘው የነበሩ የጻድቃንን ነፍሳት ፈታች። ከቸር አባቱ ከእርሱ ጋር አንድ ከሚሆን ከመንፈስ ቅዱስ ጋር
ለጌታችን ለኢየሱስ ክርስቶስ ክብር ምስጋና ይግባው፣ ዛሬም ዘወትርም ለዘላለሙ አሜን። ዳግመኛ የከበረ ሐዋርያዊ አትናቴዎስ ጌታችን ሰው የመሆኑን ነገር በተናገረበት መጽሐፉ ዳግመኛ እንዲህ አለ። ፍጥረት ሁሉ ሳይፈጠር ከአብ በተወለደ በዘመኑ ሁሉ ከእርሱ ሕልውና ባልተለየ ዳግመኛ እኛን ለማዳን በኋላ ዘመን ከቅድስት ድንግል ማርያም በሥጋ በተወለደ በእግዚአብሔር አብ ልጅ እናምናለን። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ልጁን ላከ፣ ከድንግልም ተወለደ ያለውን ከሐዋርያው ከቅዱስ ጳውሎስ እንደተማርን ይህ አንዱ በመለኮት የእግዚአብሔር ልጅ ነው፣ በሥጋ የአዳም ልጅ ነው። ይህ አንዱ ወልድ ለአንዱ የምንሰግድለት ለአንዱ የማንሰግድለት በሁለት ባህሪ ያለ አይደለም። ሰው የሆነ አንዱ የእግዚአብሔር ቃል ነው እንጂ ከሥጋው ሳንለይ አንዲት ስግደትን እንሰግድለታለን። ዳግመኛም ሕይወት መድኃኒት የምትሆን የሕማሙን ነገር በተናገረበት መጽሐፉ እንዲህ አለ። ተሰቅሎ ድህነትን ሰጠን፣ በሞቱም ሙታንን ሁሉ አዳነ። አሁንም በተዋህዶ ሰው የሆነ አምላክ እንደሆነ ሰምተህ እወቅ። አምላክ ብቻ ከሆነማ እንደምን በታመመ ነበር? ወይስ እንደምን በሰቀሉት ነበር? ወይስ እንደምን በሞተ ነበር? ይህ ሥራ ሕማም፣ ሞት ከእግዚአብሔር የራቀ ነውና። ሰው ብቻ ከሆነ በታመመ በሞተ ጊዜ ሞትን እንደምን ድል በነሳው ነበር? ሌሎችንስ በነፍስ በሥጋ እንደምን ባዳነ ነበር? ይህ ከሰው ኃይል በላይ ነውና። እርሱ ታሞ ሞቶ ፍጥረቱን አዳነ፣ ሞትንም ድል ነሳ። ሰው የሆነ አምላክ ነውና። ዳግመኛም ለአካለ መለኮት እጸጽ ኖሮበት ሥጋ ምልአት የሆነው አይደለም። መለኮት በአካልም በክብርም ፍጹም ነው እንጂ እጸጽ ላለበት ሁሉ ፍጹምነት ይሰጣል እንጂ አለ። ሥጋንም ቢዋሃድ ከእርሱ ጋር አንድ አካል አንድ ባህሪ ሆነ። ከምንም ምን የማይሻ መለኮትን በሚሻ ሥጋ እርሱ ብቻ ራሱን ለሕማም ለሞት አሳልፎ ሰጠ። ዳግመኛም የአንድነትን የሦስትነትን ነገር በተናገረበት በሦስተኛው አንቀጽ የአርዮስን ወገኖች ሲያሳፍር እንዲህ አለ። ሰው ባልሆነ አካል የሰውነት ሥራ አይሰራም። ሥጋን ከእርሷ የነሳ ቅድስት ድንግል ማርያም ሞት የሚስማማት ስለሆነች ሞት የሚስማማውን ሥጋ ተዋህዷልና ነው እንጂ። ለዚህም የተቀበለው ልቅሶ፣ ሕማም፣ ሞት ከድንግል የነሳው የሥጋ ገንዘብ ነው እንል ዘንድ እንወዳለን። አዘነ አለቀሰ ሲል ብትሰማ ያዘነ ያለቀሰ አምላክ ቃል እንደሆነ አታስብ። ይህ ሁሉ ሥጋ በመሆኑ ነው እንጂ። ዳግመኛም ሰው የመሆኑን ነገር በተናገረበት አንቀጽ እንዲህ አለ። እኛስ በመለኮት የእግዚአብሔር ልጅ በሥጋ የአዳም ልጅ እንደሆነ እናምናለን። ይህ ወልድ ለአንዱ የምንሰግድለት ለአንዱ የማንሰግድለት ሁለት ባህሪ ነው የምንል አይደለም። ሰው የሆነ የእግዚአብሔር ቃል ባህሪ አንድ ነው እንጂ ከሥጋው ጋር አዋህደን አንዲት ስግደትን እንሰግድለታለን እንጂ። መከራ የተቀበለ ይህ ቅዱስ ሐዋርያዊ አትናቴዎስ ከሹመቱ አስወጥቶ ካሳደደው ስደት በመለሰው ጊዜ የንጉሥ ቆስጠንጢኖስ ልጅ ቆስጠንጢኖስን ባዘዘው በ12 ትእዛዛት ዳግመኛ እንዲህ አለ። ንጉሡንም ንጉሥ ሆይ የኔን ነገር ስማ አለው። ሥላሴ ያልተፈጠሩ እንደሆኑ ስለማስረዳት በኒቅያ የተሰበሰቡ ንጹሐን አባቶች ስላጸኗት የቀናች ሃይማኖት እስክታሳድደኝ የከበሩ ማኅበረ ኤጲስቆጶሳትንም ከእኔ ጋር እስክታግዛቸው ድረስ ያገበረህ ስለ ወዳጁ ስለ ከሃዲው አርዮስ ያሳዘነኝን የባለሟልህን የአውሳቢዮስን ነገር ተቀብለህ ነበርና በትዕቢቱ የሚመካ ያ ወዴት አለ? በዘመናዊነቱ ሳለ ከወገኖቹ ጋር እንደ ፈርዖን እግዚአብሔር በጥልቅ ባሕር ያሰጠመው አይደለምን? ፍጽምት በምትሆን በቀናች ሃይማኖት ጸንቼ በጌታችን በኢየሱስ ክርስቶስ ማመንን እነግርህ ዘንድ ንጉሥ ሆይ አሁንም ነገሬን ስማ። የሚታየውን የማይታየውን ሰማይን ምድርን በፈጠረ አንድ አምላክ በሚሆን በአብ እናምናለን። ከባሕሪ አምላክ በተገኘ የባሕሪ አምላክ ከእውነተኛ ብርሃን የተገኘ እውነተኛ ብርሃን ከሚያድን አብ የተገኘ አዳኝ በሚሆን ተቀዳሚ ተከታይ በሌለው በአንድ በእግዚአብሔር ልጅ በጌታችን በኢየሱስ ክርስቶስ እናምናለን። ሁሉን የሚመላ ሁሉን የሚቃኝ በሁሉ ያለ ሳይታይ በሁሉ የሚያድር
የአብ የወልድ እስትንፋስ በሚሆን በሚያድን በመንፈስ ቅዱስም እናምናለን። ንጉሥ ሆይ ዳግመኛ ጌታችን ኢየሱስ ክርስቶስ ፍጡር እንዳይደለ እናምናለን። ክርስቶስ ፍጡር ነው የሚል የከሃዲ የአርዮስን የረከሰች ሃይማኖቱን እናወግዛለን። እኛ ግን ቃል ከአብ ባህሪ የተገኘ የባህሪ አምላክ እንደሆነ በጊዜው ሁሉ ወልድ ዋህድ ከአብ ጋር አስቀድሞ የነበረ እንደሆነ እርሱ ከአብ ጋር ያልነበረበት ዘመን እንደሌለ እናምናለን። መንፈስ ቅዱስም እንደ ወልድ ቅድመ ዓለም የነበረ እንደሆነ እናምናለን። አብ ከባህሪ በተገኘ ቃሉ ፈቃዳቸው በሚሆን በመንፈስ ቅዱስም ፍጡራን ሊያውቁት በማይቻላቸው ሥራ ፍጥረቱን ሁሉ ፈጠረ። ዳግመኛም በባህሪ አንድ እንደሆኑ በሦስቱ እናምናለን። እሊህም አብ፣ ወልድ፣ መንፈስ ቅዱስ ናቸው። አብ የሚያድን ነው፣ ወልድም የሚያድን ነው፣ መንፈስ ቅዱስም የሚያድን ነው። አንድ ሲሆኑ ሦስት ናቸው። ሦስት ሲሆኑ በባህሪ በመለኮት በክብር በመመስገን በስልጣን ፍጡራንንም ሁሉ በመፍጠር በፈቃድ ኃጢአትን ይቅር በማለት በማትለወጥ እውቀት በረከትን በመስጠት አንድ ናቸው። ይህ ሦስትነት በገጽ በአካል በመልክ ቀዳማዊ ነው። አብን እናውቀዋለን። አብ በገጹ በአካሉ በመልኩ ያለ ፍጹም የባህሪ አምላክ እንደሆነ ነገር ግን አይመረመርም፣ መጻሕፍት እንደመሰከሩ። ወልድን እናውቀዋለን። ወልድ በገጹ በአካሉ በመልኩ ያለ ፍጹም የባህሪ አምላክ እንደሆነ ከአብ ባህሪ የተገኘ ነው። ስለ አብ የተናገርነው ሁሉ ገንዘቡ ነው። ያለ እርሱ ሌላ አባትነት አያውቅም። ከሦስቱ አካላት አንዱ አካል በአካሉ በመልኩ በሁሉ ፍጹም ነው። መንፈስ ቅዱስን እናውቀዋለን። መንፈስ ቅዱስ እንደ አብ እንደ ወልድ እንደ ባህሪያቸው ገናንነት በገጹ በአካሉ በመልኩ ያለ ፍጹም የባህሪ አምላክ እንደሆነ ዳግመኛም ከሰው ባህሪ በነሳው በሥጋ ሥርዓት አምላክን በወለደች በእመቤታችን በቅድስት ድንግል ማርያም እናምናለን። በኋላ ዘመን ሰውን ለማዳን እንደመጣ ያለ ዘራ ብእሲ ያለ ኃጢአት ከዚች ንጽሕት ድንግል ማርያም ከሥጋዋ ሥጋን ከነፍሷ ነፍስን ነስቶ ሰው እንደሆነ እናምናለን። ከዳዊት ከአብርሃም ከቀደመ ሰው ከአዳም ባህሪ ሥጋን ነሳ። አምላክ ቃል አምላክነትን ገንዘቡ በሚሆን በአንድ ባህሪ በአንድ አካል ከቅድስት ድንግል ማርያም ማኅፀን የነሳውን ሥጋ ተዋሃደ። አይመረመርም፣ ከነበረበት ከጌትነቱ ክብር አይለወጥም። በድንግል ማኅፀን ሳለ በባህሪ የማይወሰን እርሱ ሕፃን ሆኖ ተወለደ። ከንጽሕት ድንግል ማርያም ጡትን ወተትን ጠባ። ሰው እንደመሆኑ በዚህ ዓለም ኖረ። ወዶ በሥጋ ሞተ። ስለ እኛ ከሞተበት ሥጋ ጋር አንድ አካል አንድ ባህሪ ሆኖ ስለ እኛ ባፈሰሰው አምላካዊ ደሙ እስኪያድነን ደርሶ ይህ ሁሉ ሲሆን ካለበቱ ከማይመረመር ከጌትነቱ ክብር አልተለወጠም። በመለኮቱ ባህሪም የማይመረመር ነው። ድንግል ወንድ ሳታውቅ ሊዋሃደው በፈጠረው ሥጋ የጸነሰችውን ወለደች። ያለ ምጥ ወለደችው። የአራስነት ግብር አላገኛትም። ያለ ድካም ያለ መታከት አሳደገችው። ያለ ድካም አጠባችው። ለሥጋ በሚገባ ሕግ ምን አበላው ምን አለብሰው ሳትል አሳደገችው። ከአብ ባህሪ የተገኘ ወዶ ሥጋን የተዋሃደ አምላክ ቃል ከአብ ከመንፈስ ቅዱስ ጋር አንድ ከሚሆን ከልዑል ባህሪ መለኮቱ የማይለወጥ የማይመረመር የአብ ቃል እንደሆነ ሳትጠራጠር አመነች። ዳግመኛ የሞቱ የጻድቃንና የኃጥአንን መነሳት እናምናለን። ሁሉንም አካል ሳይጎድላቸው ይነሳሉ። ክፉውንም ቢሆን በጎውንም ቢሆን ከፈጣሪያቸው ይቀበላሉ። ዳግመኛም የሚያድን የጌታችን የመድኃኒታችን የኢየሱስ ክርስቶስ ሥጋና ደም እንደሆነ በከበረ ቁርባን እናምናለን። ቄሱ ሳያከብረው በፊት ኅብስት ወይን የነበረ ቄሱ ባከበረው ጊዜ መንፈስ ቅዱስ በላዩ ይወርዳል። ኅብስት ከመሆን የወልደ እግዚአብሔር ቃል አማናዊ ሥጋ ወደ መሆን ይለውጠዋል። ወይኑም እንዲሁ ወይን ከመሆን የእግዚአብሔር የባህሪ ልጅ አምላካዊ ደም ወደ መሆን ይለወጣል። ዳግመኛም ከመንፈስ ቅዱስ በተገኘች ዳግም ልደት በምትሆን በአንዲት ጥምቀት እናምናለን። ሰውን በልደት አዲስ የሚያደርገው መድኃኒታችን ሰው ሆኖ በዚህ ዓለም በታየ ጊዜ በዮርዳኖስ ወንዝ የገለጠልን ነው። ዳግመኛ የጌታችንን ሁለተኛ መምጣት እናምናለን። ከሰው ባህሪ የነሳውን ሥጋ ተዋህዶ
ወደ ሰማይ እንዳረገ በባህሪ ክብሩ ከአብ እሪና እንዳኖረው ሕያው የሚሆን የእግዚአብሔር ቃል ያለመለየት በተዋህዶ ለእርሱ በአንድ ባህሪ ፍጹም አካሉ ባደረገው በክበበ ትስብእት እንዲሁ ይመጣል። በዚህ ዓለም ሳለ ስለኛ በመስቀል ላይ ወዶ በሥጋው የተቀበለውን የሕማም ምልክት በአንዲት መንግሥት በማይመረመር በአንድ አገዛዝ ቅድመ ዓለም የነበረ ወልድ ዋህድ በአንድ ባህሪ በአንድ መለኮት በአንድ አካል የባህሪ አምላክ ባደረገው በሥጋ ተገልጦ ይታያል። ኃይል ባለው ሥልጣን በጌትነት ዙፋኑ ሲገለጥ እሳታውያን ረቂቃን ኃያላን የሚሆኑ ቅዱሳን መላእክት ተከትለውት ይመጣሉ። አሕዛብ ሁሉ በፊቱ ይሰበሰባሉ። በጎም ክፉም ቢሆን ለሁሉ እንደ ሥራው ይከፍለዋል። ዳግመኛም ሐዋርያት በሰበሰቧት መንፈስ ቅዱስ አድሮ በተናገረባት እኛም ባመንባት በከበረች በአንዲት ቤተ ክርስቲያን እናምናለን። ዳግመኛ ስለ አንድ መለኮት የተለየች የተካከለች ስለሆነች ሦስትነትም በተነገረው ሁሉ እናምናለን። በሰማይ በምድር ከምድር በታች ስላሉ ፍጥረቶች የተነገረውን ሁሉ እውነት እንደሆነ እናምናለን። ነገር ግን የመገኘታቸውን ነገር መርምረን አናውቅም። ስሉስ ቅዱስ የሚሆኑ ሦስት አካላት፣ ሦስት ገጻት፣ ሦስት መልክዓት እንዳሉት ስለ መለኮት የተነገረውን ሁሉ እናምናለን። በከበሩ በሰለስቱ ምዕት መጻሕፍት እንደተነገረ ስለ እነርሱ የተነገረው እውነት ነው። መርምሮ ማወቅ ግን አይቻልም። እናምንበታለን እንጂ ለእግዚአብሔር ዓይን፣ ጆሮ፣ እጅ፣ እግር እንዳለው የተነገረው ሁሉ ስለ እግዚአብሔር በከበሩ መጻሕፍት የተጻፈው ሁሉ የታመነ የተረዳ ነው። የተናገርነው ሁሉ ለእግዚአብሔር አለው፣ ነገር ግን አይመረመርም፣ አይታወቅም። ሰዎች ሁሉ በእግዚአብሔር አርአያ በእግዚአብሔር መልክ ተፈጥረዋል የከበሩ መጻሕፍት እንደተናገሩ። ነገር ግን አራቱ ባህርያት እንደተዋሃዱ መርምሮ ማወቅ አይቻለንም። የሥጋ ሕይወት የምትሆን ነፍስም ተዋህዳቸው እንዳለች እሳት ከውሃ ጋር መሬትም ከነፋስ ጋር የማይስማማ ሲሆን ሁሉን የሚችል እግዚአብሔር እንዳወቀ ሁሉን አስማምቶ ፈጠረ። እኛም አንመርምር፣ እውቀትን ሁሉ ለእግዚአብሔር እናድርግ እንጂ ፍጥረቱን እርሱ ያውቃልና የፈጠራቸውም እርሱ ነውና። ዳግመኛም እግዚአብሔር ሰውን በእርሱ መልክ በእርሱ አምሳል እንደፈጠረው ፈጽመን እናምናለን። በኒቅያ የተሰበሰቡ ሃይማኖትንም ያቀኑ የከበሩ አባቶቻችን 318ቱ በዚህ አንድ ሆኑ። እግዚአብሔር ሰውን ከሰማይ በታች በፈጠረው ሁሉ ላይ ገዥ እንዳደረገው መንፈስ ቅዱስም እንዳሳደረበት በዚህ ዓለም ሳለ በበጎ ምግባር ሥላሴንም በማመን እንዲሁም በጥምቀት እንደ መላእክት ያገለገለው ለእርሱም ይገዛለት ዘንድ የበቃ እንዳደረገው ይኸውም ከመንፈስ ቅዱስ የተገኘ የአዲስ ልደት ግብር ነው። ዳግመኛም መለኮት የተዋሃደው ሥጋውን ደሙን ለመቀበል የበቃ እንዳደረገው ተናገሩ። ስለዚህ ሰው በልጅነት ከመንፈስ ቅዱስ አንድነትን ገንዘብ አደረገ። ሰዎችም የእግዚአብሔር ልጆች ተባሉ። ንጹሐት ደናግልም ጌታችን ኢየሱስ ክርስቶስ የሚዋሃዳቸው ተባሉ። ይህን መሬታዊ ሥጋ በመቃብር ከተዉ በኋላ መንግሥተ ሰማያትን ይወርሳሉ። ሥጋም ፈርሶ በስብሶ ለዘላለሙ አይቀርም፣ ኋላ ይነሳል እንጂ። ነፍስም እግዚአብሔር በወሰነው ቀን ዳግመኛ ትዋሃዳለች። በአሳር ይዘራል፣ በክብር ይነሳል ብሎ ቅዱስ ጳውሎስ እንደተናገረ። ዳግመኛም ለቀደሙት አባቶች ለነቢያት ለጻድቃን እግዚአብሔር አምላክ እንደገለጠላቸው እናምናለን። አዩት፣ እርሱም ተናገራቸው። የከበሩ መጻሕፍት እንደተናገሩ አስቦ የቀረ አይደለም፣ በሐሰትም አይደለም፣ መስሎ በመታየት አይደለም። ቅዱሳት መጻሕፍት እንደተናገሩ እርሱ እንደወደደ በጎላ በተረዳ ታያቸው፣ ተነጋገራቸው እንጂ። ይህም እንደምን ተደረገ አንበል። ቅዱሳት መጻሕፍት እንደተናገሩ ረቂቅ የሆነ የማይመረመር የመለኮትን ነገር ሳንጠራጠር እንመን እንጂ። አብ የማይመረመር ነው፣ ወልድም የማይመረመር ነው፣ መንፈስ ቅዱስም የማይመረመር ነው። እርሱ እንደወደደ ተናገረ፣ እርሱ እንደወደደ ታየ፣ እንደወደደ አዩት፣ እርሱ እንደወደደ ፈጠረ፣ እርሱ እንደወደደ ጥሩ በጎ ሥራ ልንሰራ በቸርነቱ ወደ እርሱ አቀረበን። ለወዳጆቹ ላንዱም መስጠት የሚገባው እንደመሆኑ እንደ ቸርነቱ እርሱ እንደወደደ ሥራውን ገለጠ። እንደምን ሆነ፣ በምን ሥራ ተደረገ ብለን አንመርምር። የፈጠረ እርሱ ነውና እውቀትን ሁሉ ለእግዚአብሔር እንተው እንጂ። የሚበልጠው ትእዛዝም በኦሪት በነቢያት በወንጌል በሐዋርያት ቃል እናምን ዘንድ ነው።
ንጉሥ ሆይ መሳቲ አርዮስ አንተን ያሳቱ ብዙውንም ሕዝብ ያሳቱ ወገኖች ከሚያምኑባት ርኩስት ሃይማኖት ለነፍስህ መድኃኒት ይሆንህ ዘንድ እግዚአብሔር ሊገልጽልህ የወደዳቸው መጻሕፍት ሕሊና ናቸው። ንጉሥ ሆይ አሁንም የነገርንህ ያስረዳንህ ይህች ሃይማኖት የቀናች እንደሆነች ካመንህ ከሃዲውን አርዮስን ደስ ለማሰኘት በሰጠው ትእዛዝ ወደ አጋስካቸው ከሹመታቸውም ወደ ተሻሩ ኤጲስቆጶሳት ላክ። ወደ አገራቸው ወደ መንበራቸው መልሳቸው። የደገኛይቱን ሀገር የእስክንድሪያ ሊቀ ጳጳሳት ይህ ቅዱስ አባት ሐዋርያዊ አትናቴዎስ ነገሩን በፈጸመ ጊዜ ንጉሥ መልሶ በከፍተኛ ቃል በጎ ነገር የምታሳስብ አንተ ነህ። መላልሰ መክረህን ነበርና አልተቀበልንህም ነበርና የካዲውን የአርዮስን ወዳጅ የአውሳቢዮስን ክፉ ስህተት ተቀብለን ነበርና አሁንም ስላገኘ መከራ ገናና መንግስቴ ለክብር ለአባትነት አበቃችህ አለው። ዛሬ ግን በነገርከኝ በ12ቱ ትእዛዛት ለዘላለሙ ለልጅ ልጅ የጸና የተረዳ እምነትን አምናለሁ። ለእግዚአብሔር አብ ወልድ መንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። ከእስክንድሪያው ሊቃነ ጳጳሳት ከከበረ አባታችን ሐዋርያዊ አትናቴዎስ ወደ ቆሮንቶስ ሀገር ኤጲስቆጶስ ወደ አክኒጦስ የተላከች መልእክት ይቺ ናት። በኒቅያ ስለተደረገው ጉባኤ ከቦታ ሁሉ የመናፍቃን ነገር ሁሉ እንደጠፋ አስብ ነበር። ነገር ግን አባቶቻችን ሰለስቱ ምዕት በኒቅያ ያመኑበት ሃይማኖት ሐሰቱን ለማጥፋት በጌታችን በኢየሱስ ክርስቶስ ያመንባትን የቀናችውን ሃይማኖት ልናጸናት ትበቃናለች። ዳግመኛም ስለዚህ በገሊላ፣ በእስቢያ፣ በአስባንያ፣ በደገኛይቱ በሮሜ የተሰበሰቡ ሌሎች ሊቃነ ጳጳሳት ሌሎችም ሊቃውንት ሁሉ በአንድ ልብ ተስማምተው ተነሳሱ። በአንዲት ስርዓትም የአሮሳውያንን እምነት የሚያምኑትን ሁሉ ሃይማኖታቸውን ሰውረው የሚያምኑትን ሁሉ አወገዙ። እሊም የተወገዙትም ከመድብሎስ አገር የሚሆን ክስስጢስና አውርስፊስ፣ አብላስና ባንያ የተባሉ ጋብስ ናቸው። ዳግመኛም በቦታ ሁሉ ጉባኤ እንዲደረግ ጻፉ። ነገር ግን ሐዋርያት በሰበሰቧት በቅድስት ቤተ ክርስቲያን ውስጥ ከጉባኤ ኒቅያ በቀር ሌላ የጉባኤ ስም አይጠራም። እሊህም ሊቃውንት የመናፍቃንን ክህደት ያወግዛሉ፣ ይልቁንም አርዮሳውያንን ያወግዛሉ። በእነርሱ ምክንያት ጉባኤ ተደርጓልና። አሁንስ ሰዎች ይከራከሩ ይቃወሙ ዘንድ በምን ነገር ደፈሩ? ለምንም አይደለም፣ እነርሱ አርዮሳውያን በመሆናቸው እንጂ። ክህደት ያለበት መጽሐፍ ሲጻፍ አግኝተው ቢያወግዟቸው የሚያስደንቅ አይደለም። እነርሱ በእኛ ዘንድ የተጠሉ የተናቁ ናቸውና። ጣዖትን የሚያመልኩ ሰዎች የአሕዛብ አማልክቶቻቸው የብር የወርቅ የሰው እጅ ሥራ እንደሆኑ ያውቃሉ። ጌታ በመስቀል የተቀበለው መከራ ስንፍና እንደሆነ ያስባሉ። እነርሱስ እኛ የሚገባውን እምነት እናምናለን ይላሉ። አባቶቻችን ሰለስቱ ምዕት ያስተማሩንን ይለውጣሉ። በመቃወማቸውም ሰለስቱ ምዕት የሰሩትን ሊያጠፉ ይወዳሉ። ለስራቸውም ምንም ምክንያት የለውም። በባልንጀራው ላይ ክፉ ምክር የሚመክር ወዮለት ያለው ቃል ተፈጸመባቸው እንጂ በነገራቸውም ሕንፃ ሃይማኖትን ማፍረስ ይወዳሉ። እግዚአብሔር ስለወደደ ጽፈ የሰደድክልኝን መጽሐፍ በተመለከትኩ ጊዜ ይህን ጻፍኩልህ። ቀድሞ ከነበሩ ዛሬም ካሉ ማንም ይጽፈው ዘንድ ፈጽሞ የማይቻል ዛሬ ላሉ ከዚህም በኋላ ለሚነሱ ምዕመናን መታሰቢያ መጽሐፍ ይሆን ዘንድ። ፈጽሞ እንዲያለ ክህደት ማን ሰምቶ ያውቃል? በዚህስ የተገሰጸ የተመከረ ማን ነው? ወይስ የእግዚአብሔር ሕግ ከጽዮን የእግዚአብሔር ቃል ከኢየሩሳሌም የተገኘ ሲሆን ይህን ክህደት የተማረ ማን ነው? ከሰማይ እሊህ ማን አዋረዳቸው? ወይስ ምን ጉድጓድ አፈላቸው? ጌታችን ከእመቤታችን ከቅድስት ድንግል ማርያም የነሳውን ሥጋ ከቃል ባህሪ ጋር በመተካከል በቅድምና እንደነበር ከቶ የተናገረ ማን ነው? በውኑ ቃል ከባህሪው ተለውጦ ሥጋ አጽም ጠጉር ሆነን? ጌታችን እውነተኛ የሰው ሥጋ እንደተዋሃደ ከክርስቲያን ወገን የሰማ ማን ነው? ወይስ ፈጽሞ እንዲያሰበ ማን ነው? እንደ እነዚህ ሰዎች አመፀኛ ተጠራጣሪ የሆነ ማን ነው? እስከዚህ ድረስ ደርሶ
ፍጹም እንዳይደለ አድርጎ ከአብ ጋር አንድ በሚሆን በቃል ባህሪ ፍጹምነት ሕጸጽ እንዳለበት አስመስሎ ይናገር ወይም ያስብ ዘንድ ተጠራጣሪ የሆነ ማን ነው? በመስቀል ላይ የተቸነከረ ፍጡራንን ሁሉ የፈጠረ መለኮት ነው እንጂ ሥጋ አይደለም ይላሉ። ከባህሪ መለኮቱ እንደተለወጠ ሥጋን በባህሪው የሚታመም እንዳደረገው እንጂ ቃል ከእመቤታችን ከቅድስት ድንግል ማርያም ሥጋን እንዳልተዋሃደ የሰማ ማን ነው? ከክርስቲያን ወገን እንዲደፍሩ ይህን ነገር የተናገራለን? እናስተውል። እኛ ግን ከክርስቲያን ጋር አንቆጥረውም፣ ከአረሚ ካላውያን ጋር እንጂ። ልብ እውቀት ያለው ጌታችን የተዋሃደው ሥጋ ከእመቤታችን ከቅድስት ድንግል ማርያም የተገኘ አይደለም ብሎ አራት እንጂ ሶስት እንደሆነ በእግዚአብሔር በሦስትነቱ ዛሬም የማያምን ማን ነው? በዚህ በተጠላ በተነቀፈ ሃይማኖት ጌታችን መድኃኒታችን ከእመቤታችን ከቅድስት ድንግል ማርያም ስለ ነሳው ሥጋ ከሥላሴ ከገዥ ባህሪያቸው የተገኘ እንደሆነ ይናገራል። የቃል ሥጋ ዳህራዊ እንዳይደለ መለኮቱም በኋላ የተገኘ እንዳይደለ ይናገሩ ዘንድ እሊህ ይህን ክህደት ከየት አገኙት? ከአብ ባህሪ ተገኝቶ በቅድምና የነበረ ቀዳማዊ እንደሆነ ይናገራሉ እንጂ በአካሉ በባህሪ የእግዚአብሔር ልጁ ሲሆን ከእመቤታችን ከቅድስት ድንግል ማርያም በሥጋ ስለተገለጠ ይህን ነገር የተናገሩ ሁለት ልብ የሆኑ እሊህ ክርስቲያን ይባሉ ዘንድ እንደምን ደፈሩ? የተዋሃደው ሥጋ ከዳዊት ባህሪ የተገኘ ነው። ከእመቤታችን ከቅድስት ድንግል ማርያም የነሳው ይህን ሥጋ እውነተኛ የባሕሪ አምላክ ነው። ዳግመኛም በሥጋ የታመመ የተሰቀለ ክርስቶስ የእግዚአብሔር ቃል እንዳይደለ የእግዚአብሔር የባሕሪ ልጅ የባሕሪ ገዥ የሚያድን እንዳይደለ ይናገሩ ዘንድ የደፈሩ እነማን ናቸው? የእግዚአብሔር ቃል ከነቢያት እንዳንዱ በቅዱስ ሰው እንዳደረ ከእመቤታችን ከቅድስት ድንግል ማርያም ነፍስን ሥጋ ተዋህዶ ሰው የሆነ እንዳይደለ የሚናገሩ እነዚህ እንደምን ባለ ሥራ ክርስቲያን ይባሉ ዘንድ ይወዳሉ? ክርስቶስ ሌላ ነው፣ ወልድም ሌላ ነው፣ የእግዚአብሔር ልጅ ሌላ ነው። ከማርያም በፊት የነበረ ከዓለም አስቀድሞም የነበረው እርሱ የአብ ልጅ ነው ይላሉ እንጂ ከእመቤታችን ከቅድስት ድንግል ማርያም የተወለደው ወልድ የእግዚአብሔር ቃል አይደለም የሚሉ እሊህ በምን ሥራ በምን ነገር ክርስቲያን ይባላሉ? እርስ በርሳቸው አንድ በማይሆን በመናፍቃን ትምህርት ይህንን አገኘን ወደ ዝንጓኤ የሚያደርስ የሁሉም ነገራቸው ክህደት በመባል አንድ ነው። አንድ ስላልሆኑ እርስ በርሳቸው ይጣላሉ፣ ይከራከራሉ። በኒቂያ በተሰበሰቡ በአባቶቻችን ትምህርት ይመካሉ። አምላክ ባጻፋቸው መልእክት ያለውን ተመልክቼ ያደንቃለሁ። እሊህ እንደምን ትቀበላቸዋለህ? ይህን ክህደት የሚናገሩትን ለምን አላወገዝካቸውም? የቀናች ሃይማኖትን ስለምን አልወሰንክላቸውም? በሰሟት ጊዜ ዝም ይሉ ዘንድ ይናገሩ ከአረማውያን ይቆጠሩ ዘንድ እሊህ የተናገሩትን የተናገረ ክርስቲያን እንዳለ ፈጽሞ አልተሰማምና። እሊህ በሥራቸው ሁሉ ሐዋርያት ከሰበሰቧት ከከበረች ከምእመናን ሃይማኖት ከትምህርቷን ፈጽሞ የተለዩ ናቸው። ስለዚህም ይህን የሚሰማ ሰው ሁሉ የሚያሳፍር ክህደታቸውን ዝንጓያቸውን ያውቅ ዘንድ የተናገሩትን በዚህች መልእክት ገልጬ ጻፍኩ። አንተ ፈጽመ ታሳፍራቸው ዘንድ ይህን የሚያምነውን ክህደቱን ከሁሉ በሚደርስ ቃል ታርቅለት ዘንድ ይገባሃል። ዳግመኛም የመልእክቴን መጨረሻ በዚህ አደርግ ዘንድ ነገር እንዳላበዛ ወደድሁ። ከዚህ በኋላ አእምሮ ማጣት ክህደት ፈጽሞ እንደበዛ አወቅሁ። ስለ እነርሱ ልንመረምርና ልንቃወማቸው ይገባል። ተቃዋሚዎች እኛም ስለ እነርሱ በሁለት ልብ እንዳለን እንዳያስቡ እንግዲህ ወዲህ ከመመለስ ዝም አንልም። ይህ አነጋገር ሐዋርያት የሰበሰቧት የቅድስት ቤተ ክርስቲያን አይደለምና አባቶቻችንም አላመኑበትምና። ክህደት የሚወዱ እነዚያ እነርሱን ከማውገዝ ዝም ስላልን በልቦናቸው ድፍረት ምክንያት ያገኙ እንዳይመስላቸው አሁንም በከበሩ መጻሕፍት ካለው አውጥተን ጥቂት እንናገር። ምናልባት አውቀው ከተነቀፈ ሐሳባቸው ይመለሱ እንደሆነ እስኪ እናንተም ንገሩኝ። ጌታችን ኢየሱስ ክርስቶስ የነሳውን ሥጋ በቅድምና እንደነበር በቅድምና በመኖር ከቃል ከባሕርየ መለኮቱ ትክክል እንደሆነ ትናገሩ ዘንድ ይህ ነገር ከወዴት አገኛችሁት? ለእኛም ይህ ትምህርት ክፉ ጥፉ ዋዛ ፈዛዛ እንደሆነ እንነግራችሁ እናስረዳችሁም ዘንድ ይገባናል።
ዳግመኛም የክህደታችሁን ጉስቁልና ትርፉን እንነግራችኋለን። የእግዚአብሔር ቃል ሥጋን ተዋህዶ ሰው ሆነ ብሎ መጽሐፍ የተናገረውን አልሰማችሁምን? የከበሩ አባቶቻችንም በኒቂያ በተሰበሰቡ ጊዜ ሥጋ ከአብ ጋር በቅድምና በጌትነት እንደነበር አልተናገሩም። ዓለም ሳይፈጠር ከአብ ጋር በነበረ ተቀዳሚ ተከታይ በሌለው በአብ የባሕሪ ልጅ ከብርሃን የተገኘ ብርሃን፣ ከባሕሪ አምላክ የተገኘ የባሕሪ አምላክ፣ የተወለደ ያልተፈጠረ፣ ከአባቱ ጋር በባሕሪ አንድ የሆነ እርሱ ሁሉ በእርሱ የተፈጠረ፣ በሰማይ በምድር ካለ ሁሉ ያለ እርሱ ቃልነት ምንም የተፈጠረ የሌለ አንድ አምላክ በሚሆን በጌታችን በኢየሱስ ክርስቶስ እናምናለን አሉ እንጂ። የወልድ ባሕሪ ከአባቱ ጋር አንድ ስለመሆኑ ይህን ተናገሩ። ጌታችን የነሳው ሥጋ ግን የተፈጠረ ነው፣ እርሱ ሊዋሃደው ፈጥሮታልና። የእግዚአብሔር ቃል ከባሕሪ መለኮቱ ሳይለወጥ እርሱን ተዋህዶ ሰው ሆነ። የተዋሃደውን ያንን ሥጋም ከሰውነቱ ባሕሪ ሳይለወጥ አንድ አካል አንድ ባሕሪ በመሆን ከእርሱ ጋር እንዳደረገው። ሰው የመሆኑ ነገርስ ከዚህ ቀጥለው ያልተፈጠረ ዓለም ሳይፈጠር ከእርሱ ጋር የነበረ ከአባቱ ጋር አኗኗሩ አንድ የሆነ ይህ ተቀዳሚ ተከታይ የሌለው የአብ ልጅ ስለኛ እኛን ለማዳን ከሰማይ ወረደ። በግብረ መንፈስ ቅዱስ ከቅድስት ድንግል ማርያም ነፍስን ሥጋን ነስቶ ሰው ሆነ አሉ። እናንተ አላዋቂዎች የመጽሐፍትን ቃል ሰምታችሁ እወቁ። ጌታችን ኢየሱስ ክርስቶስ የተዋሃደው ሥጋ ከቅድስት ድንግል ማርያም እንደሆነ ከሌላ እንዳይደለ እመኑ። በውኑ በኒቂያ የተሰበሰቡ ሊቃውንትን ትከራከራላችሁን? ይህንንስ የክህደታችሁን ትምህርት ትገልጣላችሁ። የከበሩ የአባቶቻችን ልጆች ልትሆኑ ከወደዳችሁስ እነርሱ የጻፉትን እንጂ ምን አትመኑ። ስለዚህ ነገር ክፉ ሐሳባችሁን ታውቁ ዘንድ ችሎታ አላችሁ። የሰው ከመሆን አስቀድሞ የቃል ባሕሪ ከምድር ከተገኘ ከሥጋ ጋር አንድ ከሆነ እንደ አባቶቻችን እምነትም ቃል ከአብ ጋር አንድ ከሆነ ጥንት የሌለው የልብ ባሕሪም ከምድር ከተገኘ ከሥጋ ጋር አንድ በሆነ ነበር። ወልደ እግዚአብሔርን ፍጡር ከሚሉት ከአርዮሳውያን በምን ትሻላላችሁ? እንደ ክፉ ሐሳባችሁም አብን ከፍጡራን ጋር አንድ ታደርጉታላችሁ። ዳግመኛም ወደ ሌላ ክህደት ተመልሳችሁ የቃል ባሕሪ አጥንትን፣ ሥጋን፣ ጅማት፣ ስር፣ ጠጉር ወደ መሆን እንደተለወጠ ትናገራላችሁ። እኛ ግን የአጥንትን መገኘት ከምድር እንደሆነ መላው ሥጋም ከምድር እንደተገኘ ገልጠን እንናገራለን። ከእናንተ ድንቁርና የሚበልጥ ምን ድንቁርና አለ? ጥንት ያለው ከምድር የተገኘ የሥጋ ባሕሪን ጥንት ከሌለው ከእግዚአብሔር ቃል ባሕሪ ጋር በማስተካከላችሁ እርስ በርሳችሁ የምትጣሉ ሆናችሁ በድንቁርናችሁም የሥጋን በቅድምና መኖር ከእግዚአብሔር ቃል ባሕሪ ጋር አንድ አድርጋችሁ ታስተምራላችሁ። ቃል ሥጋ ለመሆን ተለወጠ ካላችሁ እነሆ ቃል እንደተለወጠ ማመናችሁ ነው። ይህን በተናገራችሁ ጊዜ ነገራችሁ የቀና ይመስላችኋልን? ከአላውያን ይልቅ ወደ ክህደት አዘነበላችሁ እንጂ። የሥጋ በቅድምና መኖር ከቃል ከባሕሪ መለኮቱ አንድ ከሆነ ቃል በቅድምና ነበር እንዲባል ማርያምን በቅድምና ነበረች ሊሏት በተገባ ነበር። ሥጋ ከቃል ባሕሪ ጋር በቅድምና በአንድነት የነበረ ከሆነስ በቅድምና በመኖር ከእርሱ ጋር አንድ የሚሆን ባሕሪው ሊዋሃድ ወደዚህ መጣ ዘንድ ባልተገባው ነበር። ወይስ ከባሕሪው ተለውጦ ሥጋ ይሆን ዘንድ ነውን? የቃልማ ባሕሪው ከጥንት ጀምሮ ልዑል ክቡር አይደለምን? ከባሕሪው ጋር አንድ የሆነውን እንዴት ተዋሃደ? ነገር ግን አጣንን የሚያድናቸው በደል የሌለበት ቃል ከቀድሞ ባሕሪው ሥጋ ወደ መሆን አልተለወጠም። ራሱ ለማዳን ስለ ራሱ መሥዋዕት ለመሆን እርሱ አልመጣም። እንዲህም አልሆነም። እንዲህ ሊደረግ አይቻልም። የአብርሃምን ባሕሪ ወዶ ተዋህደ እንጂ። ሐዋርያው ቅዱስ ጳውሎስ እንደተናገረ ስለዚህም ወንድሞቹን ይመስላቸው ዘንድ የሚመስላቸውን ሥጋንም ይዋሃድ ዘንድ ይገባዋል። የእግዚአብሔር ቃል ከእመቤታችን ከቅድስት ድንግል ማርያም ሥጋን እንደተዋሃደ ስለ እኛም መሥዋዕት አድርጎ እንዳቀረበው አባቶቻችን እንዲያስተማሩን የእመቤታችን የቅድስት ድንግል ማርያምን ነገር ነቢዩ ኢሳይያስ ገልጦ እንደነገረን እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች ብሎ። ሉቃስም ገብርኤል መልአክ ወደ ድንግል ብቻ እንደተላከ አልተናገረም።
ስሙ ዮሴፍ ለሚባል ሰው ወደ ታጨች ድንግል አለ እንጂ ለሰው የታጨች በማለቱ እመቤታችን ቅድስት ድንግል ማርያም በእውነት ሴት እንደሆነች ያስረዳ ዘንድ። ዳግመኛም መጽሐፍ እርሷ ወንድ ልጅ እንደወለደች ነገረን። እርሱን አጥብታ ያሳደገችባቸው የድንግል ጡቶቿም ተመሰገኑ። ዳግመኛም በኦሪት የተጻፈው ይፈጸም ዘንድ ስለ እርሱ መስዋዕት አቀረቡ። ይህም እመቤታችን ቅድስት ድንግል ማርያም በድንግልና መውለዷን ያስረዳል። መልአኩ ገብርኤልም ካንቺ የሚወለደው ክቡር አምላክ ነው ብሎ እንዲህ ገልጦ ነገራት። ይህን ያለ አላዋቆች ሰዎች የተዋሃደው ሥጋ ከእርሷ ያልተገኘ ሆኖ ኋላ በእርሷ እንዳደረ አድርገው እንዳያስቡ ነው። ከእርሷ የተወለደው ከባህሪዋ እንደተገኘ በእውነት እናምናለን። የባህሪ ስራም ገልጦ ያስረዳናል። ካልወለደች ከድንግል አካል የወተት መገኘት፣ ዳግመኛም ሳይወለድ ሥጋ በወተት አደገ፣ በጨርቅ ተጠቀለለ ማለት ይጨንቃል። በስምንተኛው ቀን የተገረዘ ይህ ነው። ካህን ስምዖን በክንዱ አቅፎ የያዘው ይህ ነው። ትንሽ ሕፃን የሆነ 12 ዓመት እስኪፈጸምለት ድረስ እንደ ሕፃን በየጥቂቱ ያደገ እርሱ ነው። ከዚህም እስከ 30 ዓመት ድረስ ደረሰ። ቃል ከነበረበት ከባህሪ መለኮቱ አልተለወጠም። አላዋቆች ሰዎች እንደሚሉት ከእርሱ አልተለየም፣ አልተለወጠም፣ አልተቀላቀለምና እርሱ ወልድ ከነቢያት በአንዱ አድሮ የማይለወጥ አምላክ እኔ እንደሆንኩ ሐዋርያው ቅዱስ ጳውሎስም እንዲህ ብሎ ጻፈ። ኢየሱስ ክርስቶስ ቀድሞ የነበረ ዛሬም ያለ እስከ ዘላለም መቼም መች የሚኖር እንደሆነ። ነገር ግን በጨርቅ የጠቀለሉት የገረዙት የበላ የጠጣ መንገድ በመሄድ የደከመ በዕፀ መስቀል ላይ የተቸነከረ ሥጋ ሕማም ሁሉ ሳይኖርበት ቃል ከእርሱ ጋር ተዋህዶ ነው። ዳግመኛም ይህ ሥጋ ከመለኮቱ ሳይለይ በመቃብር አደረ። ነፍሱም ከመለኮቱ ሳትለይ በገሃነም ተግዘው ለነበሩ ነፍሳት ድህነትን ታበስር ዘንድ ነጻም ታደርጋቸው ዘንድ ወደ ሲኦል ወረደች። ሐዋርያ ቅዱስ ጴጥሮስ እንደተናገረው ቃል አጽም ሥጋ ወደ መሆን ፈጽሞ አልተለወጠም። የሚናገሩ የመናፍቃንን የአእምሮአቸውን ጉድለት ፈጽመን በዚህ አወቅን። ይህስ እውነት ከሆነ ሥጋ በመቃብር ባልተቀበረም ነበር። በሲኦል ላሉ ነፍሳት ነጻነትን ያበስር ዘንድ ወደ ሲኦል በወረደ ነበር እንጂ። ነገር ግን ከነፍስና ከሥጋ ጋር የተዋሃደ ቃል ነው። እርሱ የሥጋ ሕይወት በምትሆን በአካለ ነፍስ ወደ ሲኦል ወርዶ ለነፍሳት ነጻነትን ሰበከ። ሥጋ ግን በበፍታ እየገነዙት በጎልጎታ በዮሴፍና በኒቆዲሞስ ዘንድ ነበረ። ቅዱስ ወንጌል እንደተናገረ አባቶቻችን ሥጋ በባህሪው ቃል አይደለም፣ ቃል የነሳው ሥጋ ነው እንጂ ብለው አስተማሩን። ይህን ሥጋም ከሙታን ተለይቶ ከተነሳ በኋላ ቶማስ ዳሰሰው። በሥጋው ሲቸነከር ቃል ታግሶ የተቀበለውን የችንካሩን ምልክትም በእርሱ አየ። ሥጋውን በችንካር እንዳይቸነከር ማድረግ በተቻለው ነበር። በባህሪው ሥጋ ያልነበረ ቃል ሥጋን ስለተዋሃደ የሥጋ ሕማምን ለእርሱ ገንዘብ አደረገ እንጂ። እንደዚሁም ሐራዊ ሥጋዊ ፊቱን በጥፊ በመታው ጊዜ ቃል ከሥጋው ጋር አንድ ሆኖ ለምን ትመታኛለህ አለው። የሥጋውን ሕማም ለእርሱ ገንዘብ አድርጎ በባህሪው የማይመረመር እርሱ ጀርባዬን ለግርፋት ፊቴን ለጽፋት ሰጠው፣ ከሚያሳፍር ምራቅ ፊቴን አልመለስኩም አለ። ቃል በተዋህደው ሥጋ የተደረገ ሕማምን ሁሉ ከሥጋ ጋር ተዋህዶ የእርሱ ገንዘብ እንደሆነ አድርጎ ቃል ይቀበለው ነበር። እኛም የወልድ መለኮትን መምሰልን ገንዘብ እናደርግ ዘንድ ይህም ሥራ ድንቅ ረቂቅ ነው። የማይታመመው ሕማም የማይስማማው በነበረ ሥጋ ታሟልና በመለኮት ድካም የሌለበት እርሱ በሥጋ ደከመ። አምላክ ቃልን ፈጽሞ ሕማም አያገኘውምና በባህሪው አምላክ ስለመሆኑ። ሥጋ ያልነበረው የማይታመመው በሚታመም ሥጋ ታመመ። ቃል ከሐማሚ ሥጋ ጋር ተዋህዶ ከሥጋ ሕማምን ያርቅ ዘንድ የእኛን ሕማም ይቀበል ዘንድ ከእኛም ያርቀው ዘንድ የእርሱን ሕይወት ይሰጠን ዘንድ ይህን አደረገ። ስለ እኛም ራሱን መሥዋዕት አድርጎ አቀረበ። የሚለወጥ ሥጋ የማይለወጥ መሆኑን ገንዘብ ያደርግ ዘንድ እንዳለው የሚሞት ሥጋም የማይሞት መሆን ገንዘብ ያደርግ ዘንድ እንዳለው ያስተምር ዘንድ
ለሐዋርያው ለቅዱስ ጳውሎስም ምስጢሩን ገለጸለት። አላዋቆች ሰዎች እንደተናገሩ ይህ መስሎ በመታየት በሐሰት የተደረገ አይደለም። ሰውን ሁሉ ያድን ዘንድ መድህን ቃል ያለ ጥርጥር እውነተኛ ሰው ሆነ እንጂ። እነዚህ አላዋቆች እንደተናገሩ ቃል በምትሃት አምሳል በሚሆን ሥጋ ከታየስ የሰዎች ድህነታቸው ትንሣኤያቸው ምትሃት አምሳል በሐሳብ ብቻ በሆነ ነበር። ሀልዎተ እግዚአብሔርን የዘነጉ የማኒ ወገኖች እንደተናገሩት። እንዲህ ከሆነስ ለሰው ድህነት የለውም። ግን አይደለም፣ ድህነታችን በሐሰት አልተደረገምና። ሰዎች ሁሉ በጌታችን ሥጋ ድህነትን አገኙ። ጌታችን የተዋሃደው ሥጋ የእውነተኛ ሥጋ ነውና ከእኛም ሥጋ ጋር አንድ ነውና። እመቤታችን ቅድስት ድንግል ማርያምም ወገናችን ናት። እኛ ሁላችን ከአዳም ተገኝተናልና። ከእናንተ ወገን ማንም ቢሆን በዚህ ነገር እንዳይጠራጠር ወንጌላዊው ቅዱስ ሉቃስ የተናገረውን ጌታችን ከሙታን ተለይቶ ከተነሳ በኋላ የጻፈውንም እናስብ። ደቀ መዛሙርቱ አይተው ምትሃት አድርገው ባሰቡት ጊዜ እኔ እንደሆንኩ ታውቁ ዘንድ የችንካር ምልክት ያለባቸው እጆቼንና እግሮቼን እዩ። በእኔ እንደምታምኑ ለምትሃት አጥንት ሥጋ የለውምና አላቸው። ከዚህም በኋላ እግሮቹን እጆቹን አሳያቸው። ዳግመኛም ደፍረው ጌታችን አጥንት ሥጋ ወደ መሆን ተለወጠ የሚሉትን እናሳፍራቸው ዘንድ ይቻለናል። እርሱ እንደምታዩት እኔ አጥንት ሥጋ ነኝ አላለም፣ በእኔ እንደምታዩት አለ እንጂ። ሳይሞት እንዲህ እንደነበር ከሙታን ተለይቶ ከተነሳ በኋላም እንደዚያው ያልተለወጠ እንደሆነ ያምኑ ዘንድ ይህን ተናገረ። እነርሱ ግን ይህንን ግልጥ ትምህርት እንዲህ ተቀብለዋል። ለእኛም ጌታችን የተዋህደው የሥጋ ባህሪ ከቃል ከመለኮቱ ባህሪ ጋር አንድ ነው የሚሉትን ሃይማኖታችንን በማስረዳት ልንከራከራቸው፣ ልንለያቸው፣ ልናወግዛቸው ይገባናል። ቃል የተዋሃደው የሥጋ ባህሪ ከመለኮት ባህሪ ጋር በቅድምና በመኖር አንድ አይደለምና። ከእመቤታችን ከቅድስት ድንግል ማርያም በእውነት ሥጋ ነሳ እንጂ ቃልም ሥጋ አጥንት ለመሆን አልተለወጠም። መናፍቃን ወንጌላዊው ቅዱስ ዮሐንስ ያ ቃል ሥጋ ሆነ ያለውን ነገሩን ምክንያት ያደርጋሉ። ስለዚህም ቃል አጥንት ሥጋ ወደ መሆን ተለወጠ ይላሉ። እኛ ግን እንደ ተገለጠልን መጠን ይህን ቋሚ አድርገን እንተረጉማለን። ይህ ነገር ስለኛ ክርስቶስ ወደ መርገም እንደገባ በመጽሐፉ የተናገረውን የጳውሎስን ነገር ይመስላል። መርገም ሳይኖርበት የእኛን መርገም ይሸከም ዘንድ ወደደ። ስለዚህም ወደ መርገም ገባ ተባለ። ያ ቃል ሥጋ ሆነ ያለው የቅዱስ ዮሐንስ ወንጌላዊ ነገሩም እንዲህ ነው። ሥጋ ወደ መሆን ተለወጠ አላለም፣ ስለ እኛ ሰው ሆነ አለ እንጂ። ያ ቃል ሥጋ ሆነ ማለቱ ሥጋን ተዋሃደ ሰውም ሆነ ተብሎ ይተረጎማል። ነቢዩ ኢዩኤልም በሥጋዊ በደማዊ ሰው ሁሉ መንፈስ ቅዱስ አሳድራለሁ ብሎ በትንቢቱ እንዲህ ተናገረ። ይህም ትርጓሜ ለማይናገሩ ንባብ አእምሮ ለሌላቸው ሥጋ ለለበሱ ሁሉ አይነገርም። ጌታ ሰው ለሆነላቸው ለሰዎች ብቻ ይነገራል እንጂ። ያ ቃል ሥጋ ሆነ ያለው የቅዱስ ዮሐንስ ነገሩም ከእመቤታችን ከቅድስት ድንግል ማርያም ቃል ሥጋን እንደተዋሃደ ይናገራል። እንኪያስ ከእመቤታችን ከቅድስት ድንግል ማርያም ሥጋን ነፍስን ከመዋሃዱ በፊት ለቃል ሥጋ እንደነበረው ወደዚህ ዓለም ከመምጣቱ አስቀድሞ በሥጋው ያለች ነፍስ እንደነበረችው ብቻቸውን የሚናገሩ እነዚያ ይፈሩ። እንደዚህም ከሆነ ሥጋው የማይሞት እንደሆነ ከማይሞት ባሕሪውም እንደተገኘ ይህን የሚናገሩ ምላሽ ይጡ። መዋቲ እርሱ ካልሞተማ ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች እንደምን አስተማረ? እንደ ተጻፈ ክርስቶስ ሞተ፣ ከሙታን ተለይቶ ተነሳ ተብሎ ካልሞተስ ሞትን እንደምን ድል ነሳው? ሥጋ ከማርያም የተገኘ ነው ብንል ሥላሴ አራት ይሆናሉ። የሥጋ ባህሪ ከቃል ባህሪ ጋር በቅድምና በመኖር አንድ ነው ብንል ግን ሦስትነት እንደነበረው በሦስትነት ጸንቶ ይኖራል። ቃል ከእርሱ የተለየ ባህሪ ምንም ምን አልነሳምና ቃል ከማርያም ሥጋን ነስቶ ከእርሱ ጋር ተዋሃደ ብንል ግን ባህሪው ከሥላሴ ልዩ ይሆንና ሥጋ ተጨምሮበታልና
ሥላሴ አራት ነው ያሰኛል ብለው የሚናገሩ እነዚያ የተረገሙ ይሁኑ። ይህንን ነገር ይናገራሉ። በትምህርታቸው ስውታን ህሱራን እንደሆኑ አያውቁም። ከቃል ባህሪ ጋር በቅድምና በመኖር አንድ ነው እንጂ ሥጋ ከማርያም አልተገኘም ቢሉ ግን የሚያስተምሩት ትምህርታቸው ፈጽሞ የተሰወረ ይሆናል። እነዚያ ያልገለጡትንም እኛ ገልጠን እንነግራቸዋለን። እንደ ሃይማኖታችን ግን ቃል ከመቤታችን ከቅድስት ድንግል ማርያም ሰው ስለሆነ ሥላሴ አራት አያሰኝም። ከሥጋ ጋር አንድ አካል አንድ ባህሪ በመሆን ተዋህዷልና። እንደ ሃይማኖታቸው ሥላሴን አራት ያሰኛል እንጂ ወልድ በባህሪው ከአብ ጋር አንድ እንደሆነ አብን እንዳይደለ ከአብ ጋር አንድ የሚሆን ወልድ ነው እንጂ እንዲሁ ደግሞ ሥጋ በቅድምና በመኖር ከቃል ባህሪ ጋር አንድ ከሆነ ከቃል ባህሪም ልዩ ከሆነ ቃልን ካልሆነ ከመንፈስ ቅዱስ ጋር እንደ ርኩስ ትምህርታቸው ሥላሴን አራት ያሰኛል። እኛ ግን ያለመለየት ሦስትነት በእውነት ፍጹም እንደሆነ እንናገራለን። ማንም በሦስትነት ላይ አራተኛ አካልን ሊጨምር አይችልም። ከሦስትነት ሌላ አራተኛ አካል አለ የሚሉ እነዚህን እንደምን ክርስቲያን ይባላሉ? ዳግመኛም አላዋቂነታቸውን በሌላ አንቀጽ ልንመረምር ይገባናል። መድህን ቃል የተዋሃደው ሥጋ ከማርያም የተገኘ የሰው ሥጋ እንደሆነ መጻሕፍት የተናገሩትን አውቀው ሥጋ ተጨምሮበታልና ስለዚህ ሥላሴ አራተኛ ሊባል ይገባል ብለው ካሰቡ ፈጽሞ የተጎዱ ናቸው እንበል። ፍጡር ሥጋን ከፈጣሪ ጋር አስተካክለውታልና አእምሮ በማጣታቸው ለሥላሴ ባህሪ ሁለተኛ ለአካል አራተኛ እንዳለ ተናገሩ። ለመለኮት ሁለተኛ የሆነው ዘንድ ቃል ሥጋን እንደተዋሃደ አላወቁም። ሥጋ በተዋህዶ ገንዘብ የሆነው ዘንድ ነው እንጂ ምልአት ሊሆነው ቃል በሥጋ ከማርያም አልተወለደም። መከራ ተቀብሎ ሙቶ ሰውን ሊያድን ነው እንጂ። መለኮት የተዋሃደው ያከበረው ሕያው አምላክ ያደረገው ሥጋ ለባህሪ ሁለተኛ ለአካል አራተኛ እንደሆነ በምን ነገር በምን ሥራ እናምናለን? ከቃል ጋር ፈጽሞ በመዋሃዱ ሥጋ አምላክነትን የማይመረመር ጌትነትን አገኘ እንጂ። የሚሞት ሰው የማይሞት ሆነ። ግዙፍ ሲሆን ረቂቅ ሆነ። ምድራዊ ሲሆን ከልዕልና በላይ ያለ ልዕልናን ገንዘብ አደረገ። ሦስትነት ግን ሁልጊዜ በሦስትነቱ ጸንቶ ይኖራል። ቃል ከመቤታችን ከቅድስት ድንግል ማርያም ሥጋን በመንሳቱም ለሥላሴ አራተኛ የባህሪ ሁለተኛ አይሆንም። ሁልጊዜ በባህሪ አንድነት በፍጹም አካላት ባለ በገጽ ሦስትነት ፍጹም ነው እንጂ። አንድነትን ሦስትነትን በማወቅ ይህን እናምናለን። ሐዋርያት በሰበሰባት በቅድስት ቤተ ክርስቲያን ይህን እናስተምራለን። የአካላዊ ቃል አባቱ እግዚአብሔር አብ በተለየ አካሉ አንድ ነው። የአብ ልጁ ቃሉ ኢየሱስ ክርስቶስ እግዚአብሔር ወልድ በተለየ አካሉ አንድ ነው። የአብ የወልድ እስትንፋሳቸው የሚያጸና የሚያነጻ እግዚአብሔር መንፈስ ቅዱስም በተለየ አካሉ አንድ ነው። ዳግመኛም በክህደታቸው አስበው ማርያም የወለደችው ክርስቶስ ገዥ ፈጣሪ እንዳይደለ የሚናገሩ የመናፍቃን ልጆች ፈጽመው ምላሽ ይጡ። የእግዚአብሔር ቃል ሥጋን ከተዋሃደ ከመቤታችን ከቅድስት ድንግል ማርያም በተወለደ ጊዜ እንደምን አማኑኤል ተባለ? ትርጓሜው እግዚአብሔር ከሥጋችን ሥጋ ከነፍሳችን ነፍስ ነስቶ አንድ አካል አንድ ባህሪ ሆነ ማለት ነው። ዳግመኛ በክህደታቸው አስበው ማርያም የወለደችው ክርስቶስ ገዥ ፈጣሪ እንዳይደለ የሚናገሩ የመናፍቃን ልጆች ፈጽመው ምላሽ ይጡ። እግዚአብሔር ቃል ሥጋን ካልተዋሃደ ከመቤታችን ከቅድስት ድንግል ማርያም በተወለደ ጊዜ እንደምን አማኑኤል ተባለ? ትርጓሜው እግዚአብሔር ከሥጋችን ሥጋ ከነፍሳችን ነፍስ ነስቶ አንድ አካል አንድ ባህሪ ሆነ ማለት ነው። እንኪያስ ቃል ሥጋን ካልተዋሃደ ሐዋርያው ቅዱስ ጳውሎስ ለሮም ሰዎች በጻፈው መልእክቱ በእውነት ለዘላለሙ የከበረ አምላክ ከሁሉ በላይ የሚሆን እግዚአብሔር ኢየሱስ ክርስቶስ ስለኛ በሥጋ ታመመ ብሎ እንደምን ጻፈ? ዳግመኛ ስለኛ የተሰቀለውን የሚክዱትን አምላክ አይደለም የሚሉትን ክህደታቸውን አውቀን እናወግዛቸዋለን። እንኪያስ ቅዱሳት መጻሕፍት ስለ እነርሱ የሚናገሩትን ይወቁ። ይልቁንም የችንካሩን ምልክት በእርሱ ካየ በኋላ ጌታዬ ፈጣሪዬም ብሎ የተናገረ የሐዋርያው የቶማስን ነገር ይወቁ። እርሱ በእውነት እግዚአብሔር ነው፣ የእግዚአብሔር ልጅ ነው። ከሁሉ በላይ የሚሆን
የባህሪ ገዥ እርሱ ነው። ሥጋን ተዋህዶ ሳለ ሩቅ ብእሲ አሉት። ራቁቱንም አድርገው ሰቀሉት። በመስቀል ላይም በችንካር በቸነከሩት ጊዜ በሥጋ ታመመ። በወጉትም ጊዜ ከጎኑ ጥሩ ውሃ ትኩስ ደም ፈሰሰ። ሥጋ ከቃል ጋር ተዋህዶ መለኮትም ምጸት ሳይኖርበት ለሞት እስኪደርስ ድረስ ስለኛ ይህን ሁሉ መከራ ተቀበለ። ሞቱም በመስቀል የተደረገው ነው። ስለዚህም ፀሐይ ፈጣሪው በሥጋ በእንጨት ላይ ተሰቅሎ መከራ ሲቀበል ባየው ጊዜ ብርሃኑን ነሳ። ዓለምም ሁሉ ጨለማ ሆነ። በሚሞት በሥጋችን ባህሪ ከሙታን ተለይቶ በተነሳ ጊዜ የባህሪያችንን ሥራ አጠፋ። በባህሪያችን የነበረ መለወጥን ከእኛ አርቋልና እግዚአብሔር ቃል ከእርሱ ጋር ተዋህዷልና ከሥጋ ሁሉ ይልቅ ፈጽሞ የከበረ ሥጋን ገንዘብ ባደረገ ጊዜ መለወጥ የሌለበት አደረገው። ዳግመኛም ከነቢያት በአንዱም ሁሉ እንዲያድር ቃል በሩቅ ብእሲ እንዳደረ ከማርያም ወዲህ እንደተገኘ አስበው የሚናገሩ ሰዎች ክህደታቸው በፍዳ መያዛቸው እንደሆነ ታወቀ። እንደ ሰው ሁሉ ከሆነ ለምን ከድንግል ብቻ ተወለደ? እንደ ቅዱሳን ነቢያት ሁሉ ለምን ከእናትና ከአባት አልተወለደም? በነቢያት ሁሉ እንዲያድር ቃል ካደረበት ከተወለዱ ጀምሮ እስከ ሞታቸው ድረስ የሰሩት ሥራ እኛን ለማዳን ተደረገ ለምን አልተባለም? ራሳቸውን ብቻ ለማዳን እንደሆነ ተናገረ እንጂ። በነቢያት ሁሉ እንዳያድር ቃል ካደረበት ከእመቤታችን ከቅድስት ድንግል ማርያም ስለተወለደ ስለ እርሱ ብቻ 5500 ዘመን ሲፈጸም አንድ ጊዜ ሰው ሆኖ ተወለደ ተብሎ ለምን ተነገረ? ከሁሉ አስቀድሞ በነበሩ በቅዱሳን ሁሉ እንዲያድር ቃል ካደረበት እነዚህ ሁሉ በሞቱ ጊዜ ለምን አልተነሱም? ከእመቤታችን ከቅድስት ድንግል ማርያም የተወለደ ይህ ብቻ በሦስተኛው ቀን ከሙታን ተለይቶ ተነሳ እንጂ። በእነዚያ በነቢያት እንዲያድር ቃል ካደረበት ከእመቤታችን ከቅድስት ድንግል ማርያም ስለተወለደው ስሙ አማኑኤል ይባላል ለምን ተባለ? ትርጓሜውም እግዚአብሔር ሥጋችንን ነፍሳችንን ነስቶ አንድ አካል አንድ ባህሪ ሆነ ማለት ነው። የተወለደበት ሥጋ ፍጹም መለኮትን ተዋህዷልና። በሰው ሁሉ እንዲያድር ቃል ካደረበት ከእመቤታችን ከቅድስት ድንግል ማርያም ስለተወለደው በላ፣ ጠጣ፣ ታመመ፣ ሞተ ተብሎ እንደምን ተነገረ? ይህ ሁሉ እንደሌለበት አውቀው አይደለምን? እኛን ያድን ዘንድ ሥጋችንን ተዋህዶ ከኃጢአት ብቻ በቀር የሰውነትን ሥራ ሁሉ ሠራ እንጂ። ሰዎች ሁሉ ከአዳም እስከ ዛሬ መብላትን፣ መጠጣትን፣ መታመም፣ መሞት ልምዳቸው ነው። የባህሪያቸው ሥራ እንደሆነ በመታወቁም ይህ ሁሉ አልተነገረላቸውም። ከእመቤታችን ከቅድስት ድንግል ማርያም ለተወለደው ብቻ ተነገረ እንጂ። የሥጋ ገንዘብ የሆነ መከራንም ሁሉ ገንዘብ ላደረገው ነው እንጂ። ስለ እነዚያ ሁሉ እነርሱ ከአባት ከእናት እንደተወለዱ ተነገረ። ከእመቤታችን ከቅድስት ድንግል ማርያም ስለተወለደው ስለዚህ ግን ቃል ሥጋ ሆነ ተብሎ ተነገረ። እኛ ግን ስለ እነርሱ ትንቢት ይናገሩ ዘንድ ብቻ አደረባቸው እንላለን። ነገር ግን ቃል ከእመቤታችን ከቅድስት ድንግል ማርያም ሥጋን ነሳ። ከዳዊት ባህሪ ከተገኘች ከቅድስት ድንግል ማርያም ከነሳው ሥጋው ጋር በጌትነቱ ባህሪ ጸንቶ የሚኖር ወልደ እግዚአብሔር ሰው ሆኖ ከእርሷ ተወለደ። ሐዋርያው ቅዱስ ጳውሎስ እንደተናገረ ሰው ሆነ። ለመሥዋዕትነት የመረጥኩት የምወልደው ልጄ ይሄ ነው ብሎ በዮርዳኖስ በደብረ ታቦር ስለ እርሱ አብ የነገረን ይህ ነው። አርዮሳውያን የካዱት ይህ ነው። እኛ ግን አንድ አካል አንድ ባህሪ እንደሆነ በማወቅ አምነን እንሰግድለታለን። ወልድን እንደሌላ አድርገን ከቃል አንለየውም። ወልድ ሁሉ የተፈጠረበት ቃል እንደሆነ እንናገራለን እንጂ። እኛ ከዚህ ሁሉ ክህደት ነፃ ነን። በጉባኤያችሁስ ይህ ጸብ ክርክር እንደምን ተደረገ ብለን እናደንቃለን። ነገር ግን ፈጽሞ ያላሳዘነን እግዚአብሔርን እናመሰግነዋለን። መልእክትህን ባነበብን ጊዜ እንዳዘዝኸን እንዲሁ ፍጻሜውን ተመልክተን ደስ አለን። እርስ በርሳቸው አንድ እንደሆኑ ልቦናቸውም የቀናች ሃይማኖት እንደተናገረ የተነገረውም ሰምተን ጥቂት እጽፍል ዘንድ ልቦናዬ ደስ አሰኘኸው። ከሕዝብ የተነሳ ብዙ አልጽፍም ከማለት ብዙ ጊዜ ተከለከልኩ። እኔ ከመጻፍ ብከለከል በቀናች ሃይማኖት አንድ በመሆናቸው ደስ ይለን ዘንድ ያገበሩንን ሁሉ በውኑ ሐዘን ያገኛቸው ይሆን ብዬ። አሁን ግን ከእግዚአብሔር አግኝተህ የፈረድከው ፍርድ እኔም እፈርዳለሁ። ዳግመኛም
ይህን ሰምተው በበጎ ቅንነት የሚቀበሉትን ሁሉ እኔ አከብራለሁ። ከእርሳቸው ወገን ባለማወቅ ያላመነ ሰው ቢኖር እናንተ ምከሩት፣ አስተምሩት፣ የእርሱንም ነገር ንገሩን። እኛ ግን ለደግነታችሁ እንደሚገባ አድርገን ይህን ፈጽመን አልጻፍንም፣ እኛ አዋቆች አይደለንምና ስለ አእምሮአችን እጸጽ ይቅር በሉን እንጂ። ለእግዚአብሔር አብ ለአንድ ልጁ ለኢየሱስ ክርስቶስ ለሚያጸና ለሚያነጻ ለመንፈስ ቅዱስ ክብር ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን።